ረሳው አንዳንድ ጊዜ ራሱ እንዲህ ለምን ለመናገር ራሱ ይከብደኛል። ለምን ያልፋል፣ በቃ ሁሉም ነገር ያልፋል። አሁንም እያለው እንኳን እያወቅኩኝ አሁን ይቸገራለሁ፣ ግን ተቸግሬያለሁ ምናምን ብዬ እንዳወራ ብዙ ፍቃደኛ አይደለሁም። ብዙ ፍቃደኛ አይደለሁም ስላችሁ ብዙ አልወደውም ያንን ስሜት ማለት ነው። ያኔ ተቸግሬያለሁ የሚል ስሜት ከአፍ ከወጣ ተቸግሬያለሁ የሚል ከአፍ ከወጣ ያው ከአፍ የሚወጣ ከአፍ የሚወጣ ተመልሶ ነው እንትን ኃይልህን የሚያደክመው እና እሱ ነው የምጠላው። ያንን ከአፍ የሚወጣ ቃል ተመልሶ ይጎዳሃል። ከአፍህ ወጥቶ እንደገና ተመልሶ አንተን ይጎዳል ማለት ነው። እና እንዳይጎዳኝ ብዬ እኔ አሁንም ከድሮም አልናገርም። ተቸግሬያለሁ ወይም እንደዚህ ደርሰኛል አልልም። ግን ያው ባለኝ እግዚአብሔር ደግሞ ስላገዘኝ ያው ወጥቻለሁ። ከነበርኩበትም ካለሁበትም እንደምወጣ እንትን አለኝ ማለት ነው። ይሄ ተስፋ አለኝ፣ እምነት አለኝ ማለት ነው። እና ለዚህም ነው እኔ ብዙ ጊዜ አለ አይደለ ሰው እንዲኖር ምን ያስፈልገዋል? ስራ ያስፈልገዋል። ለመኖር ራሱ ስራ፣ የተለያዩ ነገሮችን ያስፈልጉታል አይደለ? እኔ ግን በአንጻሩ ማለት ነው ከሀገሬ ከወጣሁ በኋላ እንደዛ እንዳገኝ ነው የወጣሁት። ስራ እንዳገኝ እንደ ማንኛውም ሰው እንድኖር ነው የወጣሁት። እና አለ አይደለ ስራ ለማግኘት ምናምን ሆኖም ባይሆንም ግን ገንዘብ ለማግኘት ምናምን አስቤ ምናምን እንደዛ ሁኜ ምናምን ባይሆንም ግን እንደዛ ስር ራሱ ሰው ላያምን ይችላል። ግን እንደዛ አይደለም። እኔ ለገንዘብ ለማግኘት ስራ ለማግኘት ምናምን ስራ ለመስራት ምናምን አስቤ ምናምን አይደለም። ግን የመጣሁት ወደዚህ ሀገር ማለት ነው። ግን በአንጻሩ እዚህ ከመጣሁ በኋላ የበለጠ እንትን ሆነብኝ ማለት ነው። የሆነ ውስብስብ የሆነ ህይወት ገባው ማለት ነው። በቃ የተወሳሰበ ነገሮችን አጋጠሙኝ ማለት ነው። እዚህ ከመጣሁ በኋላ የባሰ ከነበርኩበት ያው አመልጣለሁ ወይም ደግሞ ከሀገሬ ከወጣሁ ከዚህ አይነት ችግር እወጣለሁ ብዬ ያሰብኩትን ችግር የባሰ እንትን የተባባሰ ሆነ ማለት ነው። እና አገር ቤት የነበረኝ ያው ዝም ብሎ የወጣትነት ህይወት ስለነበረ ዝም ብሎ ይሄ ከሰው ጋር አንዳንድ ነገር ማለት ምናምን ነው። እሱ ወደኋላ ትቼ ያው ህይወት ለመኖር ሌላ ህይወት ለመኖር ከሀገር ርቆ ሌላ ሰላማዊ የሆነ ህይወት ለመኖር ነበር። ግን ሆኖም ግን ከዛ አላመለጥኩም ማለት ነው። ምክንያቱም የሆነ ነገሩ እንደዛ እንዳልሆነ ነገሩ ከሰው ስለቀየርክ ሀገር ስለቀየርክ ቦታ ስለቀየርክ እንዳልሆነ ገባኝ። አሁን የገባኝ እና ነገሩ መንፈሳዊ ነው ማለት ነው። ነገሩ በመንፈሳዊ ነገር ነው መታሰብ ያለበት እንደሆነ ገባኝ ማለት ነው። እዚህ ከመጣ በኋላ እንደዛ ሆንኩኝ። ያው ከሰው ጋር ምንም ሰላም የለም ማለት ነው። ሰዎች እንትን አይሉም፣ ሰላም አያገኙም ማለት ነው። ሲያዩኝ ሰዎች ሰላማዊ ስሜት አይሰማቸውም። እና በዚህ ምክንያት እንትን ሆንኩኝ ማለት ነው። ገባኝ ከዛ በኋላ እንዴ ለካ ሀገር የነበርኩበት አይደለ እንዴ የኖርኩበት ኑሮ አይደለ እንዴ ማለት ነው። ሰዎች ያልሆነውን ነገር እኔ ያልሆንኩትን ነገር ይሉኛል ማለት ነው። እኔ ያልሆንኩትን ነገር ያስባሉ ማለት ነው። እኔ እኮ አይደለሁም እኮ እኔ እኮ እንደዛ እኮ አይደለሁም፣ እንደዛ አይነት ሰው እኮ አይደለሁም። ግን እንደዛ አድርጎ በአእምሯቸው ያስባሉ ማለት ነው። ግራ ገባኝ። ይሄ ዝም ብሎ ነው እንዴ ከኔ ጋር የሚሄዱ ይሄንን እንደዚህ አይነት ነገር እና መንፈሳዊ ነገር ነው ስላችሁም ለዛ ነው ማለት ነው። መንፈሳዊ ነገር ስል ለዛ ነው ማለት ነው። መንፈሳዊ ነገር ነው በቃ ይሄ በመንፈሳዊ ነገር ነው መታሰብ ያለበት ማለት ነው። እና የሆነ በቃ እንዴ በቃ ገባኝ ማለት ነው። ወዲያውኑ እንደዛ ሲያጋጥመኝ በተመሳሳይ
አገሬ በነበርኩበት ጊዜ ተመሳሳይ ነገር ሲያጋጥመኝ ወዲያውኑ ገባኝ። ወዲያውኑ የገባኝ ነገርም ትክክለኛ እንደሆነ ራሴን መጠራጠር አቆምኩኝ ማለት ነው። ይሄ የመንፈስ ጉዳይ ነው። በመንፈሳዊ አይን ማየት አለብኝ ምናምን ብዬ ተውኩት ማለት ነው። ከዛ በቀጥተኛ ወዴት ሄድኩ ማለት ነው? ወደ ማይታይ ነገር ህይወቴ ያበላሸው እንዳለ ገባኝ ማለት ነው። ማይታይ ኃይል ማለት ነው። እግዚአብሔር ካለ ሰይጣን አለ ማለት ነው። እና ሰይጣን እግዚአብሔር ሲጠራ ሰይጣን ደግሞ እግዚአብሔር ለመምሰር ምን እንዳደረገ በሰዎች ላይ በአዳም ልጆች ላይ ደግሞ ምን ዓላማ እንዳለው ደግሞ ይነገራል፣ ይታወቃል አይደለም። ዋናው ተስፋዬ እኔ እግዚአብሔር ነው። ከድሮም ከልጅነቴም የልጄ ተጠምቄ ምናምን ነው። ገብታችኋላ? ያውቃለሁ ይህንን ህይወት እንዳለ መንፈሳዊ የሆነ መንፈስ እንዳለ የሆነ የማይታይ ኃይል እንዳለ አውቃለሁ። ይነገረኛል ከልጅነቴ እንዲህ ተደርገዋል፣ እንዲህ ተፈጸመ፣ በዚህ ቦታ እንዲህ ተደረገ እየተባልኩ ነው ያደግኩት። በአካባቢያችንንም እንዲህ ተደረገ ብለው በግልጽ የሚደረግ ነገርም ስለነበረ ያው ሰይጣን እንዳለ ይገባኛል ማለት ነው። ሰይጣን እንደሌለ ማንም ሊነግረኝ አይችልም ማለት ነው። አላምንም እንግዲህ ማለት ነው። እና ያን የሚያደርገኝ ያለ እንደዛ አይነት መሆኑ ገባኝ ማለት ነው። ዋናው ይሄ ነው። ዋናው ህይወቱ ዋናው የእኔ ህይወት እንትን መሆኑ ማረጋገጫው ይሄ ነው ማለት ነው። እና ከዛ በቃ ምን ነው ይሄ አገር ቤት ሳለው እንደዛ ቢገባኝ ምናምን አልኩኝ ማለት ነው። ከሀገር ቤት ከሀገሬ ሳልወጣ ምን ነው ይሄ ነገር ቢሆን እና ቢገባኝ ያዛኔ ቢገባኝ ምን ነበር ብዬ ተጸጸትኩኝ ማለት ነው። ጸጸተኝ ማለት ነው። እና ህይወቴ እንደተመሰቃቀለ ምናምን ማለት ነው። ማለት በሰዎች አማካኝነት ማለት ነው። ህይወቴ በሄድኩበት ተቃራኒ ነገር ካሰብኩትን በላይ ከተቃራኒ ነገር ይጠብቀኛል ማለት ነው። ያሰብኩትን ነገር አይሆንም ማለት ነው። ያሰብኩትን ነገር አይደረግም፣ አይሳካም ማለት ነው። እና ለካ እኔ አላቅም ለካ እኔ ያደግኩበት አካባቢ ከኔ ጋር ሲፎካከሩ ያደጉ ጎረቤቶች አሉ። እንደዚህ የሚያውቁኝ በተለያዩ ቦታዎች የሚያውቁኝ አሉ ማለት ነው። ለካ የእነሱ እንትን ነው እኔ ላይ የተጫነው ማለት ነው። እና ችግሩ ከዛ ነው የሚጀምረው ማለት ነው። ችግሩ ካደግኩበት መንደርና ካደግኩበት አካባቢ ካደግኩበት ቦታ ነው የሚጀምረው ማለት ነው። እና ሰላምም የለም እዛ አካባቢ ሰላም የለም። ገብቷችኋላ? እና ሰው የተለያየ ተንኮል የተለያዩ ነገር ያደርጋል ለሰው ልጅ ህይወት እንዳይሳካለት ህይወት እንዳይኖር የተለያየ ነገር ያደርጋሉ ሰዎች። እና እኔም ከነሱ አንድ ነኝ ማለት ነው። ግን ባለማወቄ ነው እንጂ ሊከላከለው ይገባ ነበር። ከልጅነቴ በጣም መንፈሳዊ ቢሆን ኖሮ እላለሁ ማለት ነው ይከላከለው ነበር። እግዚአብሔር ይጠብቀኝ ነበር። እግዚአብሔርም ጠብቆኛል። ያው እስካሁንም ጠብቆኛል። እንደዛ ግን አልወጣም ነበረ ከሀገር ቤት። ግን ደግሞ ከሳሰቡ ደግሞ እንደዛማ ማለት የነበርኩበት አገር ውስጥ የነበርኩበትም ህይወት ትክክል አልነበረም ብዬ ነው የማስበው። አይገባኝም እዛ ሀገር ውስጥ መኖር አይገባኝም ነበረ። ምክንያቱም መኖር የሚፈልገው የውጭ አስተሳሰብ የውጭ ህይወት ነበረ መኖር የምፈልገው። እና ኧረ እኔ አይገባኝም ነበረ እኮ ምናምን እላለሁ። አሁንም እንደዛ እላለሁ። ምክንያቱም አይገባው ማንኛውም ሰው የቁሳቁስና የውጭ ዓለሞችን ህይወት እነሱ የሚኖሩበትን የውጭ አውሮፓ ዓለም ዩኤስ የተለያዩ ዓለማት ህይወት የሚኖርበትን አይነት አስተሳሰብ እንደዛ አይነት ህይወት የሚመኝ ከሆነ አገር ቤት መኖር አይገባውም ብዬ ነው የማስበው። እኔ የራሴ እንትን ነው ማለት ነው።
የራሴ ግምት ነው፣ የራሴ አስተሳሰብ ነው ማለት ነው። ምክንያቱም እንዴት ነው ሁሉ ነገር ተደርጎ ገነት ውስጥ እየኖርክ እንዴት አንተ ወደ ገሃነም እንዴት ትመኛለህ ነው? ወደ ሲኦል እንዴት ትመኛለህ? ሲኦል እንዴት ይመኛል ሰው? የሰው ልጅ ገነት ውስጥ እየኖረ ሲኦል እንዴት ይመኛል? ለምን? ገነት ውስጥ እየኖረ ገነት የፈለገውን ነገር እየበላ የፈለገ ፍሩቱን እየበላ ለምን አንድ ነገር ቀርታኛለች እና እሷም በቃ ቁሳቁሱ ነገር የሚያብለጨልጩ ነገር ናቸው ወይም ደግሞ ሀብት ናት ብሎ እንዴት ከገነት ይወጣል? ልክ እንደ አዳም እንደ ሔዋን እንደሆኑበት ማለት ነው። እንደዛ ብዬ ነው የማስበው እኔ እና እንደዛ እኔም ከኔ ጋር ህይወት እኔ ራሴን ያገኘሁትም ለዛ ነው ማለት ነው። ራሴን እንደዛ ነው ያልኩት። እኔ እኮ ብዙ ጊዜ ብዙ ነገር እኮ ተመኝቼ ነበረ። ሁሉ ነገር እያለኝ በእጄ እያለኝ እኮ ለአንድ ነገር ለማግኘት እኮ ነው የመጣሁት ብዬ በጣም ተገረምኩኝ። አይገባኝም በቃ ማለት እኮ ነው ብዬ አገኘሁት ማለት ነው። ዋናው ሁሉ አብዛኛው ሰው ደግሞ እንደዛ ነው። ገንዘብ ለማግኘት ይሄ የተለያዩ ነገሮችን ለማግኘት ይወጣል ከሀገሩ ወጥቶ ይሰደዳል ለእንጀራ ብሎ ማለት ነው። እና ያው አዳምና ሔዋን ደግሞ በእንጀራ ናቸው ከገነት የተባረሩት ማለት ነው የወጡት። እና እንደዛ አድርጌ ነው የሚያስበው ማለት ነው። አገሬ ገነት ነበረች ለእኔ፣ ግን እኔ ግን አላቅም ነበረ እስከ ወጥቼ የተለያዩ ነገሮችን አጋጥሞኝ እስክመለስ ድረስ አላቅም ነበረ እኔ እዛ ግን የዛኔ አላቅም ነበረ። እውነቴን የምላቸው ማለት ነው። ሁሉም ነገር ተዘጋጅቶልኝ እየኖርኩኝ ግን ዝም ብለው አንድ ነገር በቃ የሆነ ነገር አጋጥሞኝ ብለህ ዝም ብለህ መውጣት፣ የሆነ ነገር እንትን ሲሉ ፈርተህ መውጣት፣ የሆነ ነገር ሲሉ እንትን መውጣት፣ የሆነ ነገር ሲሉ ኧረ ሀገር ብለህ እያማረርክ የሰደብክ ሀገርህን እየሰደብክ እንትን የምትል ከሆነ ከዛ ከወጣ እንደዛ የምታደርግ ከነበረ አይገባህም ማለት ነው። ባጭሩ ሁሉም ሰው ከሀገሩ የወጣ ለእንጀራ፣ ለገንዘብ፣ ለብር፣ ለምን ለስራ ብሎ የወጣ ሁሉ አገሩ እንዲኖር አይገባው ነበር እና ይማራል። ከወጣ በኋላ ታስተምርሃለች ማለት ነው። ያስተምረሃል ማለት ነው። የሌላው ዓለም ደግሞ የገዙ በግዛታቸው ውስጥ አድርጎ በደንብ ያስተምረሃል። እንድትማር እግዚአብሔር እንድንማር ያደርጋል ማለት ነው። ምክንያቱም እንደዛ ነው። አዳምም ሔዋንም እንደዛ ነው ያጋጠማቸው ማለት ነው። ሲጠግቡ የሆነ ሌላ ነገር ሲመኙ ተባረሩ። ከዛ ተምረህ ተመለስ ተብሎ ደግሞ እኛ እዚህ በምድር ላይ እንገኛለን ማለት ነው። በምድር ላይ በምድር ወድቀን ወርደን የተገኘንበት ጥረህ ግረህ ብላ የተባለው ለዚህ ነው ማለት ነው። እና ይሄ ምክንያት ነው፣ በዚህ ምክንያት ነው እና እኔ እንደዛ የተሰማኝ ያለው አሁንም ማለት ነው። እና የቀረውን ነግራችኋለሁ ምን እንደተሰማ ህይወቴ ምን እንደሆነ። የሚቀጥለው የምናገረው ይሆናል። አመሰግናለሁ።